ዛሬ ደግሞ ልባም ሴት እንዴት ልሆን ጥበበኛ ሴት እንዴት ልሆን ከሴት የተለየች ሴት እንዴት ልሆን ወይ ደግሞ ሁሉም የሚወዳት ሴት እንዴት ልሆን መሆንስ ይቻላል ወይ በርግጥ ሁሉም የሚወደው እግዚአብሔር ብቻ ነው ሁሉም የሚወደው በፈጣሪ ደረጃ ብቻ ነው በሰው ደረጃ ግን 90% 70% ሰው የሚወዳት ሰው የሚያከብራት ሴት መሆን ይቻላል ወይ አለመሆን ከተቻለ መሆን ይቻላል ማለት ነው ሰኔ አንድ የሚጀመር ስልጣን አለ ክፍለ ሀገርም አዲስ አበባም ውጭ ሀገርም የምትኖሩ ሰዎች ራሳችሁን ለመስራት ራሳችሁን አፕዴት ማድረግ ራሳችሁን ማስተካከል ራሳችሁን መቃኘት ራሳችሁን መግራት የምትፈልጉ ካላችሁ እንዳያመልጣችሁ ቤታችሁን ሰላም ትዳራችሁን ሰላም ማድረግ ትችላላችሁ ለበለጠ መረጃ 09774050 ላይ ደውሉ እንግዲህ ስለ ልባም ሴት ስታስቡ ምን ታስባላችሁ ጠቢቡ ሰለሞን በመጽሐፈ ምሳሌ ላይ የተናገረላ ልባሟን ሴት ማን ሊያገኛት ይችላል በጣም አስተዋይዋን እግዚአብሔር ጸጋ ይበዛላትም እሷን በጣም ጠንካራ ብርቱ የሆነችዋን ሴት ማን ሊያገኛት ይችላል ብርቱ የምትባለውም ሴት ደግሞ ብርቱ የተባለችው በጥሩ ጊዜ ሳልሆነ በመጥፎ ጊዜ ስለሆነ በመከራ ውስጥ ተፈተና ወርቅነቱን ለማሳየት ወርቅነቱን ለማረጋገጥ በመከራ ውስጥ እንደሚያልፈው ሁሉ ያንድ ሰው ጀግንነቱ ያንድ ሰው ጥንካሬው ያንድ ሰው ትልቅነቱ የሚታወቀው በመከራ ውስጥ በማለፉ ነው ምንም መከራ ውስጥ ያላለፈ ሰው ምንም ችግር ውስጥ ያላለፈች ሴት ስሙዝሊ ነገሮች እየሄዱላት በጣም ልባም በጣም አስተዋይ በጣም ቻይ በጣም ቅን ልትባል አትችልም አንድ ሴት ልባም ለመባል አስተዋይ ለመባል ቻይ ለመባል ሁሉም ሰው የሚወዳት ተወዳጅ ሴት ለመባል በሁለት ነገሮች መካከል ማለፍ በችግርና በደስታ በሐዘንና በደስታ በሁለቱ መካከል አልፋ የወጣች ሴት መሆን ስትችል ነው ለምሳሌ ልክ ንብ ምንለው ምን ሲያረግ ነው ማር ማፍራት ሲችል ነው አለበለዚያማ ዝንብ ሁለቱ ያኛው ቆሻሻ ይጥላል ይሄኛው ማር ይጥላል ውጤቱ ማሩ ጋር ነው ማሩ በጣም የሚገርም ነውና እሱ ደግሞ ያንን ነገር ለማዘጋጀት የሚከፍለው ዋጋ አለና በብዙ ነገሮች መካከል ታልፎ ነው ልባም ሴት የሚባለው አስተዋይ ሴት ቻይ ሴት ባለቤቷ የሚወዳት ሴት ጠንካራ ሴት የሚባለው በብዙ መከራ መካከል ማለፍ ነው እንግዲህ ልባም ለማለት መጀመሪያ የተወሰነ አመታት ሊፈጅ ይችላል ትላንትና አግብታ ዛሬ ልባም ሴት መሆን ትችላለች ወይ ልክ ሙሽሮች ልክ ሲያገቡ እኔ ለባለቤቴ ወይ ደግሞ ሙሽራውን ከማግኘቷ በፊት እኔ ለባለቤቴ እንደዚህ አይነት ሴት መሆን እፈልጋለሁ ትላለች ባለቤቷን ካገባችሁ በኋላ ግን ያቺ ያለቻትን ሴት መሆን ይከብዳታል ባለቤቷን ያለቻትን ሴት ያቺን መጀመሪያ ስትለው የነበረው እኔ እንደዚህ አይነት ሚስት ነው መሆን የምፈልገው ያለችውን ያንን ነገሯን ትረሳለች ሰውናትና ያው ድካም አለ ምን አለና ለራሷ ቃል የገባችውን ያንን ማንነት ትረሳውና ወደ ቀላሉ ትመጣለች ይሄ መሳደብ ቀላል ነው መናገር ቀላል ነው መቆጣት ቀላል ነው እልህ ቀላል ነው ስድብ ቀላል ነው ንቀት ቀላል ነው ወደ ቀላሉ ማንነት ትመለስና እዛ ታች ወርዳ መሬት ላይ ትገኛለች ሶ እንኳን ተወዳጅ ልትሆን ቀርቶ ትላንትና ያስወደዳት ማንነቷን ራሱ አጣ በጣም ውርድ ያለ ማንነት ውስጥ ትገኛለች ወንዱም መጀመሪያ ያስወደደው በጣም ጄኒውን መሆኑ በጣም መረጋጋቱ በጣም አስተዋይነቱ በጣም ቻይነቱ በጣም ጠንካራና ስማርትነቱ ትላንትና ያስወደዶታል ዛሬ ከአመታት በኋላ ይሄ በየቀኑ ራሱን አፕዴት በማድረግ ወደ ላይ በማደግ ፈንታ ሚስቱን በመውደድ ሚስቱን በመንከባከብ ለሚስቱ ፍቅር በመስጠት ፈንታ ወደ ላይ በማደግ ፈንታ እንደ ካሮት ወደ ታች ያደገ ከዛ የተነሳ ወደ ቀላሉ ማንነት ነው ኃይለኛ መሆን መሳደብ መቆጣት ምን ታመጫለሽ የራስሽ ጉዳይ ቺት ማድረግ ስልክ መደበቅ ምን ይሄ በጣም የውርድ የሚባለው ሞያም አይፈልግ ዕውቀትም አይፈልግም ሰዎች ነንና ወደ ቀላል ነገር አልገጠማችሁም ቀላሉ ነገር ምንድነው እሱ ወይ ስልክ መያዝ ነው ወይ ደግሞ ምን ማለት ነው በቃ መተኛት ነው ወይ መቀመጥ ነው ወይ ነገር ማለት ቀላሉ ነገር ልክ መብላት እንደሚቀለን አይደለም ስራ መስራት አይቀለንም ሁለቱም እጅ የተፈጠረው ለመብላትም ለመስራትም ግን ለመብላት እንደሚቀለን ለመስራት አይቀለንም መስራት ጋራ ትንሽ ጥንካሬ ይፈልጋል አስተዋይነት ይፈልጋል ሚስትንም መውደድ ሚስትንም ማክበር ሚስትንም መስማት ለሚስትም ፍቅር መስጠት የሴት ልጅ ጠባይ የሴት ልጅ ባህሪ የሚፈልገው ነገር ለሷ ማድረግ በጣም ሲበዛ ከባድ ነው ቀላሉ ነገር ምንድነው የራስሽ ጉዳይ መሳደብ መቆጣት ኃይለኛ መሆን መደባደብ ንቀት ማድረግ ቺት ማድረግ በጣም መጥፎ ሰው መሆን ቀላል ነው በጣም ሲበዛ ያላስተማሪ የተማርነው እዚህ ምድር ላይ መጥፎ ነገር ነው ዝም ብሎ ያላስተማሪ ዝም ብሎ ይገባናል አስተማሪ አስተብሮ የማይገባን ጥሩ ነገር ሴት ልጅ መጽሐፍ ቅዱስ አጥንታ ጾማ ጸልያ በጣም የሚከብዳት ጥሩ ባህሪ ያላት ሴት መሆን በጣም አስተዋይ በጣም ቻይ በጣም ጠንካራ ሴት መሆን ዋጋ ያስከፍላል ከመሬት ተነስቶ ልባም አይቆልም ልባምነት ዝም ብሎ አይደለም ልባም መሆን ነው ልባምነት ዝም ብሎ በእያንዳንዷ ሰከንድ ራስሽን ለማይክሮ ሰከንድ ሰይጣን የቱ ጋር ያገኛል መሰለ አንድ 10 ቀን ሰርተ አንድ ቀን ከተዘናጋ ያቺን ቀን ያገኛል አንድ ሰከንድ ከተዘናጋ
አንተን መጣል በሚገባ በዛ በጣል ይጥላል ልክ አንድ የተሳስተ የሆነች ነገር ያስይዛል ከዛ በኋላ በዛ መንገድ ያጠፋሃል ሴትም በጣም አስተዋይ መሆን ፈልጋለሁ ልባም መሆን ፈልጋለሁ ቻይ መሆን ፈልጋለሁ ብላ በጣም ምትገርም ሴት ፈልግ በነገራችን ላይ ይሄን ራሱ ስላችሁ በተደጋጋሚ እንድታስተውሉ ፈልገው እኔ ጥሩ ሴት ሁኝ የምለው ላንቺ እንጂ ለባለቤትሽ አይደለም በጣም ጥሩ ወንድ በጣም አስተዋይ ወንድ ሁን የምለው ላንተ እንጂ ለሚስት አይደለም ምን ይጠቅማታል እኔ አሁን ጥሩ ብሆን ለናንተ ነው ለራሴ ነው ያገሬ ሰው በጣም በተደጋጋሚ ተረተው ተረታለ ጫው ለራስ ስትል ጣፍጥ አለበለዛ ድንጋይ ነተበለ ትጣላለህ እና ጣፋጭነት ባህሪ ቢኖር ተወዳጅ ሆነ የምትኖረው አንተ ነው እርሳስም ይጽፈው ላንተ ብሏል ለራሱ ሲል ነው አለበለዛ ትጥለዋለህ የሱ ስራ መጻፍ ነው የላጲስ ስራ ማጥፋት ነው መስራቱን ግዴታውን የሚሰራው መቀረጽም ግዴታ ነው ካልተቀረጸ ስለማይጽፍ መጻፍም ግዴታ ነው ካልጻፈ ምንም ዋጋ ስለሌለው ስለሚጣል ሴት ልጅም አስተዋይ መሆን ቻይ መሆን ትግስተኛ መሆን በጣም አስተዋይ ሴት መሆን ልባም ሴት መሆን መረጋጋት መጸለይ ከእግዚአብሔር ጋር መጣበቅ ባለቤቷን መንከባከብ ለልጆቿ ጊዜ መስጠት ለጎረቤት ለዘመር ለባዳ ለሁሉም ሰው መሆን ይሄ የሚጠቅማት የሷ የሆነ ለተሰጣት ኃላፊነት ነው በተሳሳተ መንገድ እየተሄደ የተስተካከለ ውጤት ማግኘት አይቻልም ትዳርን ከስር ከመሰረቱ ካልታከመ ውጤቱ አያምርም ለጤናማ ውጤት ጤናማ መንገድ መከተል አስፈላጊ ነውና መልክ የትዳር ህይወት ማማከርና ማሰልጠኛ ማዕከልም ለባለትዳሮች የማማከር አገልግሎትን ይሰጣል ማወቅና መማር ችግርን ይቀንሳልና በፍቅርና በትዳር ህይወታችሁ ላይ የማማከር አገልግሎትን ማግኘት ከፈለጋችሁ በ09774050 ላይ ደውሉልን መልህቅ ይሄንን መሆን የሚገባትን ካልሆነች መሆን ወደማይገባት ነገር ትሄዳለች ለምሳሌ ምን ማድረግ እንዳለባት ሳታቅ ከቀረች ምን ማድረግ እንደሌለባት ታቃለች ማድረግ ያለባትን በተጠንቀቅ ታረጋለች አንተም ልክ እዚህ ጋር ምን ማድረግ እንዳለብህ ካወቅ ኦኬ ግዴታዬ ነው ምን ማድረግ ደግሞ የለብኝም እሱን ደግሞ ማወቅ ግዴታ ሰው የሚያውቀው አንድ ነገር ብቻ ነው በቃ ምን ማድረግ የለብኝም ወይ ደግሞ ምን ማድረግ አለብኝ ነው ሁለቱንም አውቆት ምን ማድረግ አለብኝ ምን ማድረግ የለብኝ በህይወታችሁ በቃ ባልና ሚስቶች ሆናችሁ ፍቅረኛሞች ሆናችሁ ምን ማድረግ አለብኝ ምን ማድረግ የለብኝ ምን ልናገር ምን ደግሞ አልናገር ሁለቱንም ካልሆነ አንዱን ብቻ ከሆነ አንዱ ካንዱ ጋር ይቀላቀልብሃል ማወቅ ያለብህ ሁለቱንም ምን ማድረግ እንዳለብህና ምን ማድረግ እንደሌለብህ ማድረግ የሌለብህን በዚህ ጋር ካወቅከው ማድረግ ያለብህን በዚህ ጋር ካወቅከው ማድረግ ያለብህን ታረጋለህ ማድረግ የሌለብህን ለምሳሌ ከሴት ጋር የምትኖር ከሆነ ሴት ልጅ አድናቆት ትፈልጋለች ምስጋና ትፈልጋለች ፍቅር ትፈልጋለች አፕሪሺየት መደረግ በጣም ታምራለች ጎበዝ ነች ጀግና ነች መባል ትፈልጋለች ስጦታ ትፈልጋለች እንክብካቤ ትፈልጋለች መሳም ትፈልጋለች መታቀፍ ትፈልጋለች ትሪት መደረግ ትፈልጋለች እንክብካቤ ትፈልጋለች እንደ እንቁላል ይሄ ማድረግ የሚገባ ነው ማድረግ የማይገባ ደግሞ መናቅ በቃላት አይምሮዋን መንቃት በነገር መስደብ ጧትና ማታ መጨቃጨቅ ጊዜ ያለ መስጠት አለማዳመጥ ስጦታ ለመስጠት የሚገባትን ነገር ለሷ አለማድረግ ይሄ ማድረግ የማይገባክ ነው ይሄ ደግሞ ማድረግ የሚገባህን ያደረክ ማድረግ የማይገባህን ነገር ካልታውከው ኦሬዲ እየደበላለክ ስለምታረግ ብዙ ነገር አድርገህላት ማይ ተላለች ስለዚህ ልባም ሴት መሆን የምትፈልጊ ከሆነ ልባም ሴት በአንድ ቀን ነው የሚኮነው ወይ አይደለም ዛሬ ማታ ጥሩ ሴት ዛሬ ማታ በጣም የምትገርም ሴት ሆኖ ማደር አይቻልም ባለም ከሆንክ እንደዛ በአንድ ቀን ስማርት መሆን አትችልም ስማርት የምትሆነው በሂደት ነው ስቴፕ ባይ ስቴፕ በየቀኑ ግን በየሰዓቱ ግን ለዛች ነገር የምታደርገው ነገር አለ በየቀኑ ያ ነገር ተወዳጅ ያደረገ ተፈቃሪ ያደረገ ተፈላጊ ያደረገ እያስወደደ እያስከበረ ተሰሚነት እንድታገኝ በጣም እንትንን እያሳደገው ይሄዳል ካልሆነስ በእርግጠኝነት በመትወደደበት መጠን በዛው መጠን ደግሞ ትጠላለህ ስለዚህ በጣም ልባም ሴት መሆን የምትፈልጊ ከሆነ ይሄ በአንድ ቀን የሚገነባ ማንነት ሳይሆን ስቴፕ ባይ ስቴፕ የሚገነባ በየቀኑ የሆነች ነገር ራስሽ ላይ አድ የምታደርጊው ከዛን ምን ማድረግ እንዳለብሽና ምን ማድረግ እንደሌለብሽ ለይተሽ ማወቅ ባለቤቴ ምን ይፈልጋል ከኔ አንድ እሱ ማወቅሽ ጥሩ ነው ምን ደግሞ ከኔ አይፈልግም ሁለት ብዙ ሴቶች አንድ ነገር ያውቃሉ ሁለተኛውን ግን አያውቁ ምን ማድረግ እንዳለባት ታውቃለች ምን ማድረግ ደግሞ እንደሌለባት አታ ለዛ ነው ባለቤቱ በቃ በቃላት በቃ ጭንቅላቴ ነክታኛለች በቃ ተጨቃጫቂ ነገረኛ ናት በጣም አስቸጋሪ ሴት ናት የሚለው ለዛ ስለዚህ ምን ማድረግ እንዳለብሽ ወቂ ምን ማድረግ ደግሞ እንደሌለብሽ ወቂ ከዛ ኮንሲስተንሲ ይኖረው በየቀኑ ከዛ ደግነትሽ ደግሞ ለራስሽ እንደሆነ አስቢ ከዛ ባለቤትሽን ማገልገል ክርስቶስን ማገልገል እንደሆነ አስቢ ጥሩ የሆንሽለት ሰው በታሪክ መጥፎ ሊሆንልሽ አይችልም እኛ ችግሩ ጥሩነታችን በቃ ሳምንት አታልፈም በቃ አንድ ሳምንት ነው ከሳምንት በኋላ የለም ተመልሰን ያኛው ቀላል ስለሆነ ወደ ኋላ ነው የምንመለሰው በቃ መነጫነጭ ማኩረፍ መሳደብ ቀላል ነው እሱ ለረጅም ዓመት የለመርነው ልማድ ስለሆነ ተመልሰን ወደዛ ነው የምንሄደው
መግፋትና መሄድ ያለብን ግን ወደ ትልቁ ነገር ነው ስለዚህ ልባም ሴት መሆን የምትፈልጊ ከሆነ ምን ማድረግ እንዳለብሽ ወቂ ምን ማድረግ እንደሌለብሽ ደግሞ ወቂ ከዛ በተረፈ ያችን ልባምና ጥሩ ሴት የምትሆኚው ደግሞ ለራስሽ ስትይ ነው አንተም የምትጣፈጠው ለራስሽ ስትል ነው ከዛ ውጪ ደግሞ እዚህ ጋር እንድትጨምሩለት እንፈልገው ነገር ጥሩ አድርጋችሁ አንዳንዴ ጥሩ ላይ ይደረግላችሁ ይችላል የዘራችሁትን ሁሉ አታጭዱ ትላላችሁ ምን ለሰጠ ምን የሚባል ነገር አለ አንተ ወርቅ ለሰጠክ ወርቅ አበድረክ ወርቅ ላይ ይመለስልህ ይችላል ፍቅር ሰጠ ፍቅር ላይ ይመለስልህ ይችላል ማድረግ ያለብህ በዛ ሰዓት ላይ ምንድነው ወይ ደግሞ ማድረግ ያለብሽ አንቺ ምን መስጠት ትፈልጊያለሽ እምትሰጪውንስ ለምንድነው ለሽልማት ነው ለደስታ ነው ለመወደድ ነው ለሳቲስፋክሽን ነው ለምንድነው የምታረገው ነገር ለምን እንደምታረገው ማወቅ በጣም ትልቅ ጥበብ ስለሆነ ለምሳሌ ልባም ሴት የምትሆኚ ባለቤትሽን ታገለግዩ ለምንድነው እሷን የምትንከባከባት ፍቅር የምትሰጣት ለምንድነው መልሳ እንድትሰጥ ነው ወይስ ስላለመጨቅጨቅ ነው እሷን ላለማጣት ነው ለምንድነው የምታደርገው ነገር ለምንድነው ማረጋው ግን እንዳላጣት ነው አንዳንድ ሰዎች አሉ እኔ አሁን በጣም የሚገርመኝ አንድ ከስተመር ያለና 13 ዓመት በትዳር ኖራልና ምን ቢል ጥሩ ነው ጸግሽ እኔ አንድ ቀን ባለቤቴ የ2000 ብር ሽቶ ገዝታ ሰጣኝ አታውቅም ያለፉትን 13 ዓመታት ከዛ ፊት 3 ዓመት በጓደኝነት ኖሯልና 17 ዓመት ምናምን እና ስታዩት አይመስልም የሚገርመው 40 ቤት ውስጥ ያለው ሰው ነው ይሄን ሁሉ ዓመት እኔ ነኝ እሷ ላይ ኢንቨስት ሳደርገው የነበረው እና አንድ ቀን ቆይቶኛ ያቀም አንድ ቀን ቅር እኔ በጣም ነው ያደነኩት የኡነት ትችላለህ ጀግና ነን ያልኩት በጣም ስማርት ሰዎች ከናንተ ምንም ኤክስፔክት ያደርጋል ማድረግ ስላለበት ብቻ ያደርጋል ስለምትጨቃጨቅ የሚያደርግ በቃ ጭቅጭ አፏን ለመድፈን ነው ወይ ደግሞ የሆነ ነገሯን ለመዝጋት ነው የሚያደርገው ወይ ደግሞ እንዳያጣት ነው እሱ ደግሞ ፌል ያደርጋል ማድረግ ስለሚገባ ብቻ ዝም ብለ ኢንቨስት የምታረግ ከሆነ አንተ የዘራው መልሰ ማለማጨድ አትችልም ስለዚህ ያለ ኤክስፔክቴሽን ዝም ብለ ኢንቨስት አድርግ ዝራ ከዛ በኋላ አለማጨድ ትችላለህ በታሪክ አትችልም ስለዚህ ኢንቨስት ካደረጋችሁ ያረጋችሁትን ነገር መልሳችሁ ታገኛላችሁ ግን ኤክስፔክት ያረ እንዴ ለምንድነው ኦፍ ኮርስ ሰው ነህና የሆነ ነገር እኮ ተጠብቃለህ ነገር ግን 3 ስተ 4 ምንጠብቅ ከሆነ 10 ስተ 1 ምንጠብቅ ከሆነ ትክክለኛ ስጦታ አይደለም እሷ መስጠቷን ስታቆም ወይ ደግሞ እሱ መስጠቱን ሲያቆም ደግነትሽ ይቆማል ማለት ልብሽ ግን በመስጠት የሚደሰት ከሆነስ ግን በመስጠት ደስ ይልሻል የሰውን ስሜት ምቾት መጠበቅ አንተ በትለብስ ደስ አይልም እሷ በትለብስ ደስ አይልም ይሄን ግን ስላችሁ ግን አደራችሁን በተጠንቀቀ ሴትም ስትሆኚ አደራ ራሱን እስከሚጥል ድረስ የሚበላው የለውም እንዴ የሚጠጣው የለውም እንዴ ራሱን ጥሎ እሱ ሊሞት ደርሶ እሷ እንደው በቃ ልዕልት ነው ትመስለው መጨረሻ ላይ እንግዲህ ያው እንደተለመደው ነው አበባስ መስሎ ልዕልት አስመስሎ ምናምን ብሎ ያው በቃ በካቅማ በላይ ስለሆነ ፈተና በቃ ምንም ማድረግ አልችልም እሱ አልብታለቅስ ምን ብትል ያ ኦሬዲ መሄዷ ቅርብላት ነው የምታለቅሰው ወይስ ለምንድነው የምታለቅሰው somebody ጫማውን ብታዩ ምስራዎቹን ብታዩ ምን ብታዩ እኔ ያ በጣም ነው ማደንቀው እንዲህ አይነት ወንድ የተሻለ ነገር እንደሚገጥመው ምንም ጥያቄ የለም ልባም ሴት በአንድ ቀን አይሆንም በሂደት ነው የሚኮነው በጣም ጥሩ ሴት አስተዋይ ሴት ቻይ ሴት የሚኮነው በሂደት ነው በአንድ ቀን አይደለም ጥበበኛም ሴት የሚኮነው እነዚህ ነገሮች ካሟላሽ ነው ምን ማድረግ እንዳለብሽ ምን ማድረግ እንደሌለብሽ ከዛ በተለበ without expectation ዝም ብለሽ ኢንቨስት በማድረግ ደግ በመሆን ባለም ማገልገል ክርስቶስን ማገልገል እንደሆነ በመረዳት የሚገባውን ነገር በማድረግ የሆነ ፊድባክ አለ መጠየቅ በቃ እንዳይጨቃጨቅ ማድረግና ለፍቅር ማድረግ አንድ አይደለም እንዳይጨቃጨቅ እንዳይናገር ብላ መታረቅ ሴት በቃ የሆነ ሰዓት ላይ ይሰለቻታል ከልቧ ግን ደግ ስለሆነች የምታረቅ ኦኬ ገብቼበታለሁ ኃላፊነት አለብኝ ሚስት ነኝ ብላ የምታስብ ሴት ግን በቃ ግዴታዋ እንደሆነ ስለምታረቅ ታረጋለች ያ ደግሞ እንዴት እርካታ እንዳለ ስለዚህ ይሄ ውስጥ ላለ እርካታ እንደዚህ ብታረጉ እኔ በሂደት የሚገርም ጥበበኛ ከዛ ምን ጊዜም ደግሞ እኔ ምነግራችሁ የመጨረሻ ነገር ከባዱን ነገር ታገሉ ህይወት ከዛ በኋላ ቀላል ነገር አትምረጡ ይሄ መፋታትን መሳደብን መናገርን ማኮረፍን ይሄ በጣም ቀላል በቃ ዕውቀት የማይፈልግ ነገር ከባዱን ነገር ፋይት አድርጉ በቃ ውስጣችሁ ቁስል ያለ ራሱ እየሳቃችሁ ከሰዎች ጋር አዲላል ውስጣችሁ ቁስል አለ እሱ ነው ጥበብ ከባዱን ነገር ካልተጋፈጣችሁ ህይወት ከዛ በኋላ ቀላል አይሆንም ቀላል ነገር ብቻ ከሆነ የምትከተሉት ህይወት ከዛ በኋላ ከባድ ነው ስለዚህ የሆነ ነገር ልክ ሲገጥማችሁ ከባዱ ነገር መጋፈጥን ተለማምዱ ከዛ በኋላ ህይወታችሁ በጣም በሚገርም ሁኔታ እየቀለለ ይሄዳልና ሌላ ጊዜ ደግሞ ስለ አስተዋይ ሴት ስለ ልባም ሴት ስለ ጨዋ ሴት ስለ ቅን ሴት እግዚአብሔር ስለሚወዳት ሚስት በሰፊው በሌላ ሐሳብ በደንብ እንነጋገራለን ለዚህ ዩቲዩብ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ ሰኔ 1 የሚጀመር ስልጣን አለ ክፍለ ሀገርም አዲስ አበባም ውጭ ሀገርም የምትኖሩ ሰዎች ራሳችሁን ለመስራት ራሳችሁን አፕዴት ማድረግ ራሳችሁን ማስተካከል ራሳችሁን መቃኘት ራሳችሁን መግራት የምትፈልጉ ካላችሁ
እንዳያመልጣችሁ ቤታችሁን ሰላም ትዳራችሁን ሰላም ማድረግ ትችላላችሁ ለበለጠ መረጃ 09774050 ላይ ደውሉ እንዲሁ ደግሞ ክፍለ ሀገርም አዲስ አበባም ውጭ ሀገርም ያላችሁ በተለይ ለአዲስ አበባ ቅርብ የሆናችሁ አዲስ አበባም የምትኖሩ ዘውትር ማክሰኞ ነፃ ስልጠና አለ ራሳችሁ ላይ መስራት ራሳችሁ ማስተካከል ራስን ማረም ራስን መስመር ማስያዝ የምትፈልጉ ከሆነ ዘውትር ማክሰኞ ነፃ ስልጠና አለ እንዳያመልጥ 09774050 ላይ ደውሉ አመሰግናለሁ